አቤት አቤት አላህ ይሆናችሁ። ይሄ ኢቃማ እንግዲህ ጉድ አፈላ። ውይ እቤት ውስጥ ግን አይደርስም ማለት እግር እሱ ላይ መጣል፣ ልጁ ላይ መጨፈር። እግሯን እንግዲህ መኪና ላይ ነው፣ እሱ መኪና እየነዳ ነው። አቤት ይሄ ኢቃማ ጉድ አፈላ ሳውዲ አረቢያ ላይ ወላሂ ላዚም። አቤት እስቲ ምን ይባላል? ይሄው ምን ይባላል? ሁሉም ኢቃማ አውጥቶ ሄደ። ሁሉም ሰዋቅ፣ ሁሉም ባለ ኢቃማ ሆነ። ሁሉም ባለ መኪና ሆኗል። እየሄዱ ሰዋቅ ነው የሚሆኑት። በቃ ቀጥታ ምንድነው የሚያደርጉት? መንጃ ፍቃድ ነው ሌላ ፍቃድ ነው የምታወጡት። ቆይ እንዳልስቅ ጉፋን ይዞኛልና እኔ ይመስለኛል ሌላው ፍቃድ ነው ያወጣችሁት። በነገራችን ላይ ህጋዊ ያልሆንከው ህገ ወጥ ነህ፣ ሚስትህን ከተማ ያስገባ ሌላ ወንድ ላይ እንደዚህ እግሯን ጥላ መሄዷ የማይቀር ነገር ነው። ወይ ደግሞ አንተ ህገወጥ ነህ፣ እሷ ኢቃማ አስተካክላ ከሆነ በቃ ምንም ሰጥታ አስረክበ በቃ አንተ ጋር መሄድ አትችልም፣ ትያዛለች። ህገወጥ ጋር መሄድ አትችልም። ምክንያቱም አሁን ነገሩ በጣም ጠንቷል። ለህገወጥ እንኳን አብሮ መሄድ ቀርቶ ለህገወጥ ሲም አውጥታችሁ ከሰጣችሁ በጣም ያስይዛችኋል። ያው ከተለመደ ቦታ ነው ሲም የምትገዙትና ስለዚህ ወይ ደግሞ የሁሉንም ልፈትፍት እንግዲህ ለባልሽ ኢቃማ አውጥተሽ የሰጠሽው ኢቃማውን እንካ ስትዩ የዛን ቀን ለሌላ ሴቶች ባልሽን አስረክብሻል 100% በቃ። ከዛ እሱ ኢቃማ ያወጣል። የኔ እናት እግር ተጥሎበታል። እንደዚህ እየተሳመ ነው የሚከደው። ቆይ እሱ አይደርስም እንዴ? አልጋ ላይ እኮ ይደርሳል እንደፈለገ መሆኑ። መኪና ላይ አሁን ከኋላ ያለውን ወይ ከፊት ያለው ላይ ብትደፉስ አደጋ ቢደርስባችሁ ሊደርስ እኮ ይችላል። ብልግና ስትሰሩ አላህ ራሱ ያመጣባችኋል። ወላሂ ላዚም እና ነው የምላችሁ። እባካችሁ ተረጋጉ። እንዴ ጎበዝ ሰው እንዴት ነው ሚስት የሚይዘው በዚህ ልክ? ባለፈው አይታችኋል። አንድ ሰዋክ ነበረ። ምን አደረገ? የሰው ሚስት ያ ነገር ላይ እኮ አላወራሁም ብዙ። እስቲ ዛሬ ላውራው። ታገሱኝና አዳምጡኝ። አብረው ሲኖሩ ነበረ። ከዚህ ቤት ትሰራለች ብሎ ስደት ላካት። እሺ ስደት ሲልካት እሷ ምን አደረገች? ልጅ ወለደችለት ከሌላ ባል። ሌላ ባል ይቻላል በሃይማኖታችን? ከሌላ ወንድ ምን አለች እሷ? ወጣ ቆንጆ ልጅ አላህ ሰጥቶኛል፣ የሆነው ሆኗል፣ አልহামዱሊላህ ልጅ አግኝቻለሁ። ባሌ ኢትዮጵያ ስመጣ ከነ ልጄ ተቀበለኝ፣ ካልተቀበለኝ የራሱ ጉዳይ። ቆይ ይባላል ወይ? ወደ የት ነው መሄድ ያዝ ነው? ምን አይነት ድፍረት ነው? ማን ነው እሰይ ያለሽ? ግን በህብረት ነበር የምንደበድብሽ እዚህ ብትኖሪ። ወላሂ እቺ ታስራ ነበር የምትገረፈው። ምን አይነት ብሽቅ ነህ? ወንድ ከሆንክ አንተ ያንኛው ማለት ነው ያስረገዝካት። እኔ ቤቴ ክፍት ነው አሁንም እሷን መያዝ እችላለሁ ብሎ ተናገረ። ያስረገዘው አንተ እሺ መያዙን ሲያዝ መጀመሪያ ለምንድነው ኒካ ያላስፈታው? ወንድ ከሆንክ ጀንጅና ለምን አላስፈታም? እንዱ ይሻላል እኮ አስፈትተህ እኮ ይሻላል። ማስፈታቱም ሐራም ነው እኮ፣ ሐላል ሳይሆን ሐራም ነው። አስፈትተህ የሆነ ሴት ለአንተ ስታረጋት ነገ ደግሞ አንተንም ጥላህ መሄዷ ምንም ጥርጥር የለውም። ግን ኒካ ይዛ ከማስረገዝ ይሻላል። የራስህ አድርገሃት ብታስረግዛት ይሻላል። ከወለደች በኋላ ከፈለገ ትሄድ ችግር የለውም። በአንተ ሁና ነው የወለደችው። አንተ የሰው ኒካ ይዛ ስታስረግዛት ምን አይነት ሰው ነህ ግን? ምን አይነት ህሊና አለ? እሷስ ባለጌ ሆና ትስጥህ። ወንድየውስ ሙስሊም ነህ? ወላሂ ባለፈው ቲክቶክ ላይ የተሰራው ስራ በጣም ከበድ ያለ ነገር ነው እና ይሄን ነገር ሁሉ ያመጣው ኢቃማ ነው እንዴ። ኢቃማው በቃ መጣ ሰው እየዘለለላችሁ ነው። ስራ ትቶ ካሁን በኋላ ብር ይያዛል ማለት ዘበት ነው። ብር አትይዙም። በቃ ወር ሳይሞላ ትወርዳለሽ። ማንም ሾርጣ አትፈሪም። የፈለግሽውን ትለብሳለሽ፣ የፈለግሽውን ትበላለሽ፣ ዘና ፈታ ትደለሽ።
ብር ኢትዮጵያ ልካለሁ ብለሽ እንዳትጠብቂ። 2 ዓመት ሳይሞላ ደግሞ ይመጣልሻል፣ ግብር ይመጣልሻል። ለሀገሩ ስንት ሺህ ሪያል ነው ግብር የምታድሱት? ኢቃማ ማደስ ይመጣል። የዛን ሰዓት ግብር ስትከፍሉ ተመልከች። ካልሰራሽ ግብር ከየት ትከፍላለሽ? የምትሰሪውን ለግብር አኑረሽ ሌላውን ታጠፋለሽ ማለት ነው። ስለዚህ ኢትዮጵያ ላይ ይሄ አለኝ ይሄን አረኩኝ፣ ይሄ ውሸት ነው። ኢትዮጵያ ላይ እስከ ዛሬ በህገ ወጥ ተሰራ። በቃ ጀግና ትንፍስ አንልም፣ መውጣት የለም። ምግብ ቤት መጣም ባለበት እኮ አናቅም። ታውቃላችኋ? የአረቦችን ትራፊ በልተን ውጭ ከሄርን የሾርጣ ድምፅ ስንሰማ ተሳቀን በቃ አንወጣም፣ አንንዘላዘልም። መንዘላዘል የለም። ሁሉም በቤቱ ተቀምጦ በስልክ ሊንዘላዘል ይችላል። ከዛ በኋላ በ2 ዓመት በ3 ዓመት ኢጃዛ ሊያይ ይችላል፣ ሊወርድ ይችላል። ጉድ ከወረደ በ5 ወር እንዲሁ ቶሎ ወረደ ከተባለ ከዛ በአመት ሊወርድ ይችላል እንጂ እንደፈለጋችሁ መውረድ የለም። የዛን ሰዓት ጥቅሙ ምንድን ነው? እኛ አለመውረዳችን ጥቅሙ ምንድን ነው? ኢጃዛ አለመውረዳችን፣ የተለያየ መጣም አለመሄዳችን፣ የፈለግን ቦታ መሄዳችን ጥቅሙ ለማን ነው? ለእኛው ነው። ብሩ ይያዛል፣ አናጠፋውም። ታውቃላችሁ? ስራ ቦታ ራሱ ሁናችሁ ብሩ በካርድ ራሳችሁ የምትገዙ ከሆነ በካርድ ራሱ እንዴት ብሎ እንደሚያልቅ ታውቃላችሁ? 1200 የምትሰሩ ከሆነ ካርድን 200 ከገዛችሁ 1000 ብር ቀረች። ከዛች ላይ የመጣም የልብስ ምናምን ካሰባችሁ አስባችኋል፣ ግን 0 ፓውንድ ትቀራላችሁ ማለት ነው። እና ህገወጥ ጊዜውን ሰርቶታል። ህገወጥ የነበሩ ሰዎች ብዙ ቤቶች ሰርተዋል። አሁን ግን በህጋዊ መልኩ እየተዘነጠ ነው። ያው ከራስ በላይ ንፋስ ነው። ተጨናነቁ እያልኩ አይደለም። የሰው ልጅ የሚሞትበትን ቀን አያውቀውም። ግን ቢሆንም በልክ አድርጉት። ይሄን ያክል አደባባይ ለወጣችሁ ጭራሽ እኮ አሁን መዝናኛ ቦታ የሞላችሁት እናንተ ሆናችሁ እስባልቱ ሙሉ። ወይኔ በቃ ሁሉም ቦታ የምታዩት እነሱን ነው። ያስታውቃሉ የሀገራችን ሰዎችና ዱባይ አርጋችሁታል። እኔ እንጃ። ስራ ጠፋ ይባላል፣ ምን ይባላል? ስራ ጠፍቶ አይደለም፣ እንደ በፊቱ ተጨንቃችሁ ስለማትሰሩት ነው። በቃ እኔ እምደመድመው ይሄን እንደ በፊቱ ተጨንቃችሁ ስለማትሰሩት ነው። አሁን ነፃነት አለን፣ ኢቃማ አለን፣ እንደፈለግን ነው የምንሰራው፣ እንደፈለግን ነው። አረብ ጋር መጨናነቅ አንፈልግም ብላችሁ ፈታ ብላችኋል። ምንም ጥርጥር የለውም። ስለዚህ ይሄ ፈታ ማለት ደግሞ እናንተን እየጎዳችሁ ነው። ስደት ላይ ካላችሁ ያው የሰው ልጅ የሰው ሀገር የሰው ነው። ይሄ ነገር ለጊዜው ኑሩበት ነው እንጂ የሀገሪቱን ወረቀት ሰተናችኋል አይደለም። 1 ዓመት ሳታደርጉ ግብር ሳከፍሉ ከቀራችሁ እዚህ ተይዛችሁ ነው ወደ ኢትዮጵያ የምትወረወሩት ማለት ነው። እዛም ሀገራችሁ አይደለም። አይተናል። የዛሬ 5 ዓመት ኢቃማ ያላቸው ሁሉ ሰዎች ናቸው እንዲህ እየቀደዱ ወደ ሀገር አብረውን የገቡትና ጊዜያችሁን አታጥፉ፣ ቀጥ ብላችሁ ስሩ። ወረቀት ብታገኙ ዛሬ አገር እናንተ ነው። ማን አላችሁ? ማን አለ? እወቁበት፣ የምሬ ነው። እወቁበትና ስሩበት እንጂ አትጃጃሉ። ይሄን ያክል የሰው ሚስት ጋር መሄድ፣ አንቺን ባልሽን ትተሽ የሰው ባል ጋር መሄድ፣ ኧረ ወዴት ነው የምንለው? ግን ይሄንን ስታደርጉ ትኖራላችሁ። እድሜያችሁን እዛው ጨርሳችሁ ይሄን ያለኝ ሳትሉ እዚህ ስትመጡ ግን ትልቅ ፈተና ይገጥማችኋል። እዚህ ያለውን ፈተና ለመዋጋት ደግሞ ምን ያስፈልጋል? ዝቅ ብሎ መስራት ያስፈልጋል። ገባችኋ? ዛሬ በሁሉም ቦታ መጣም ተከፍቶ መጣም የሚከፍቱት ምግብ ቤት የሚከፍቱት ምንድነው? ለገቢያቸው ነው። ልብስ ቤት በየቲክቶኩ በየሁሉም ቦታ ይለቀቃል። ለምንድን ነው? ለገቢያቸው ነው። እነሱም ያው ኦንላይን ነው፣ ችግር የለው። ቢሆን ግን ያን ነገር እናንተ አሟልታችሁ እንደፈለጋችሁ ከዘነጣችሁ ዜሮ ናችሁ። አላማ ኢትዮጵያ ላይ የላችሁም ማለት ነው። ትኩረታችሁን ግን ማድረግ ያለባችሁ ሀገራችሁ ላይ ነው። ሀገራችን ላይ ምን አድርገናል? ምን አለን? ነገ እዚህ ሀገር ስንመጣ ምን ላይ እንወድቃለን? ነገ እንዳይከፋችሁ ነው ይሄ ምክር። ስለዚህ ኢቃማ ካላችሁ በተግባር ተጠቀሙበት፣ በአግባቡ ማለት ነው። አግባብ በሌለው ነገር ግን ህንፃ ያላያችሁ ይመስል ውሃ ያላያችሁ ይመስል በየሁሉ ቦታ እየሄዳችሁ ፎቶ ስትነሱና ስትዝናኑ ብዙ ብር ካወጣችሁ ነገ ዋጋ ያስከፍላችኋል። ይሄ ምክር እንግዲህ የምንኖር ህይወት ነው። ጀማል ሁሴን ነው የመከረው። ስለዚህ ይሄ ምክር ከረሳሽ
ነገ ይሄ ቪዲዮ ይጠቅምሻል። ላይክ አድርጊ። ደግሞ ላይክ ሳታደርጉ እንዳትወጡ። ሰምታችኋል።